ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 25 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። አብዛኞቹ የግንባር ዝርዝር መረጃዎች ናቸው። እነዚህ እንድትከታተሉ ነው በአክብሮት የምጋብዛችሁ። የጠቅላይ ሚኒስትሩን ንግግር ተከትሎ የተቀሰቀሰው ህዝባዊ ቁጣ ወደ አመጽ ተቀይሯል። ከዚህ ጋር በተያያዘ ዝርዝር መረጃ የማድረሳችሁ ይሆናል። እንዲሁም ደግሞ በተመሳሳይ ፊልድ ማርሻል ብርሃኑ ጁላ ኤታማዦር ሹሙ የተናገሩትን ንግግር ተከትሎ አዲስ ወታደራዊ ውጥረት አለ። ከዚህ ጋር በተያያዘም በሌሊትና በቀን አዲስ የሰራዊት እንቅስቃሴና የጦር መሳሪያ ማጓጓዝ ስራ እየተሰራ ነው። ይህንን በተመለከተም እንደዚሁ በዚህ ሰዓት ከምነግራችሁ ዝርዝር መረጃዎች መካከል ይገኛሉ። በተለያዩ የአማራ ክልል አካባቢዎች በሸዋ፣ በጎንደር፣ በጎጃም፣ በወሎ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። በጋሸናና በአካባቢው ከሰዓት በኋላ ከባድ ውጊያ ተቀስቅሷል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ የማድረሳችሁ ይሆናል። እንግዲህ ጋሸና ቁልፍ ወታደራዊ ቦታ ከሚባሉት አካባቢዎች አንዱ ነው። በዚህ አካባቢ ያለውን ውጊያ በተመለከተና ተያያዥ መረጃዎችን በዝርዝር በቅደም ተከተል ወደ እናንተ የማደርስ ይሆናል። ያው እንግዲህ በትላንትናው ሌሊት ከጋሸና በቅርብ ርቀት የሚገኘው የዋድላ ወረዳ ኮን ከተማና እንዲሁም ደግሞ በጋሸና ወልዲያ መስመር የምትገኘው የአሁን ተገኝ ጋዞ ወረዳ ዋና ከተማ እስታይሽ ከተማ በፋኖ ቁጥጥር ስር መግባታቸው ይታወቃል። ይህንን ተከትሎ የሁለቱ ወረዳ የብልጽግና ወታደራዊና ፖለቲካዊ ባለስልጣናት ወደ ጋሸና ወታደራዊ ካምፕ ሄደዋል። ከሰዓት በኋላ ከተሞቹን መልሶ ለመያዝ ነው ዘመቻ እየተደረገ ያለው። ይህንን በዝርዝር የሚነግራችሁ መረጃ ነው። በአጠቃላይ በዚህ ሰዓት እንግዲህ በተለያዩ አካባቢዎች ያሉ አሁናዊ መረጃዎችን ለመከታተል ይህንን ቻናል ተመራጭ አድርጋችሁ ሁልጊዜም ሰብስክራይብ እያደረጋችሁ እንዲሁም ደግሞ ከሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ብትጫኑ አዳዲስ መረጃዎች ሲለቀቁና ሲጫኑ የሚደርሳችሁ ይሆናል። በጣም በእርግጠኝነት በአማራ ክልል እየተደረጉ ያሉ የግንባር ዝርዝር መረጃዎችን በጥልቀት በቦታ በሁኔታ እንዲሁም ደግሞ በፍጥነት የምታገኙበት ቻናል ነው። ይህንን በተመለከተ ብዙዎቻችሁ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ወደፊት አስተያየቶቻችሁን በሰብሰብ አድርጌ ይዤ የምመለስ ይሆናል። በማህበራዊ ሚዲያው ላይ እንግዲህ ባለፈው ፓርላማ ላይ አብይ አህመድ ድሬዳዋን በተመለከተ የተናገረውን ንግግር ተከትሎ በሶማሌ ማህበራዊ ሚዲያ ተጠቃሚዎችና መደበኛ ሚዲያዎች፣ ፖለቲከኞች እንዲሁም ደግሞ የሀገር ሽማግሌዎችና ወጣቶች በአጠቃላይ እንደ ማህበረሰብ መካከል እና በኦሮሞ ፖለቲከኞች መካከል ሚዲያው ላይ እንደዚሁ እሰጥ አገባ ውስጥ ተገብቷል። ከዛ ባለፈ በተጨባጭ ወታደራዊ ደግሞ መንግስታዊ እርምጃ እንወስዳለን በሚልም የኦህዴድ ብልጽግና ያደረገው እንቅስቃሴ ዛሬ በድሬዳዋ ቁጣ ቀስቅሷል። ይህንን በተመለከተ እንግዲህ ላለፉት 6 ዓመታት በተለይ በኢትዮጵያ ካሉ ቀጠናዎች ምስራቅ ኢትዮጵያ የሶማሌ ክልል በአንጻራዊነት የተረጋጋ ሆኖ የቆየ ቢሆንም አሁን አብይ አህመድ በፓርላማ ያደረገውን ንግግር ተከትሎ ድሬዳዋ ከተማና በሶማሌ የተለያዩ አካባቢዎች እንደዚህ እንግዲህ ቁጣዎች እንዲሁም ደግሞ አደባባይ ተቃውሞዎች እየተቀሰቀሱ ነው የሚገኙት። በትላንትናው ዕለት በድሬዳዋ ከተማ ሸሪፍ ሆቴል በሶማሌ ተወላጆች፣ ወጣቶች፣ የሀገር ሽማግሌዎች፣ ሃይማኖት መሪዎች ተገኝተው ያደረጉት ስብሰባ ነበር። በዚህ ስብሰባ ላይ አንድ ወጣት የተናገረው ንግግር በማህበራዊ ሚዲያው ላይ ትላንትና መሻሹን ጀምሮ መነጋገሪያ ሆኗል። ለብዙዎቹ ተደራሽ ሆኗል። የማህበራዊ የቪዲዮ ስርጭቶች እንደዚሁ እንግዲህ በብዛት ከተቆጣጠሩት ንግግሮች መካከል አንዱ ነው። ይህንን ተከትሎ በዛሬው ዕለት እና አብይ አህመድ የፌዴራል ፖሊስ አዝምተዋል ይህንን ወጣት ለመያዝ። ይህንን ወጣት አናሲዝም በሚል ደግሞ በድሬዳዋ የፌዴራል ፖሊሶችን የአካባቢ ነዋሪዎች ከበባ ውስጥ በማስገባት ውጥረት እንዳለ ነው ከአካባቢው የሚወጡ መረጃዎች የሚያሳዩት። ከዚህ ቀደም ብሎ እንግዲህ በድሬዳዋ እና በተለያዩ የኦሮሚያና የሶማሊያ አዋሳኝ አካባቢዎች ያለውን የመሬት የአስተዳደር የከተሞች ይገባኛል ጉዳይ ጋር በተያያዘ ያለውን ውጥረት አብይ አህመድ ቤንዚን አርከፍክፎበታል። ከዚህ ጋር በተያያዘ ድሬዳዋ ዛሬ ያለው ነገር ምንድን ነው የሚለው መረጃ እንደዚህ ያደርሳችኋለሁ። እንግዲህ ያው እንደምታስታውሱት ከዚህ በፊት ድሬዳዋን በተመለከተ የድሬዳዋ ከተማ ከንቲባ ከድር ጁሃር ያሁኑ ማለት ነው በድሬዳዋ ዙሪያ የራሳቸውን ሚሊሻ እያሰለጠኑ ነበር። ይሄ ሚሊሻ ኦነግ ሸኔ ነው በሚል በአካባቢው ሲታይ የነበረ ቢሆንም በኋላ የሶማሌ ልዩ ኃይል በወሰደው እርምጃ ጉዳት ደርሶበታል። ይህ መረጃ ከተጋለጠበት ጊዜ ጀምሮ አሁን አብይ አህመድ ፖለቲካዊ አቋም ይዘው በቀጥታ ጉዳዩን እጃቸውን አስገብተውበታል። ሶማሌዎች እንግዲህ በግልጽ ነው እየተናገሩ ያሉት። ድሬዳዋ ዛሬ ውሎ ምን ይመስላል? በድሬዳዋ እንግዲህ ህዝብ ወደ አደባባይ ወጥቷል። በአብይ አህመድም የፌዴራል ፖሊስ ልኳል። የሶማሌ ህዝብ ቁጣ ከቦታ ቦታ እንደዚሁ ተቀጣጥሏል። በትላንትናው ዕለት እንግዲህ በሸሪፍ ሆቴል በድሬዳዋ በነበረው ስብሰባ አብይ አህመድ በአስቸኳይ ይቅርታ እንዲጠይቅ ጥሪ ያቀረበው የሶማሌ ተወላጅ ወጣት በፌዴራል ፖሊስ ቤቱ ተከቧል። ከቀኑ 8 ሰዓት ገደማ ጀምሮ ቤቱ ተከቧል። ቤቱን የከበበው የፌዴራል ፖሊስ ነው።
ይሄ ወጣት ሳላህ የሚባል ወጣት እንደሆነ የሚገልጹት የድሬዳዋ የኢትዮ ፎከስ የመረጃ ምንጮች ድሬዳዋ የኦሮሞ ሆና አታውቅም፣ ድሬዳዋ የጉራጉርና የኢሳ ጎሳዎች ነች። ኦሮሞ ድሬዳዋ የሚመጣው ቅቤና ወተት ለመሸጥ ነው። ቅቤና ወተት ሽጦ በእነሱ አጠራር እንግዲህ ባቡርን መኪና ነው የሚሉት፣ በመኪናን ባቡር ነው የሚሉት፣ በመኪና ተሳፍሮ ይመለሳል የሚለውን ንግግር እና አብይ አህመድ ድሬዳዋ የኦሮሞ ናት የሚለው ንግግር የተናገረው በህልሙ ነው ወይስ ደግሞ በቅዠቱ ነው የሚል ንግግር ያሰማው ወጣት ሳላህ እሱን ለማክበብና ለማሰር ነው እንግዲህ የፌዴራል ፖሊስ በሁለት ፓትሮል በርካታ የፌዴራል ፖሊስ ቤቱን ከበባ አድርጎ የነበረው። አብይ አህመድ በአስቸኳይ ይቅርታ ሊጠይቅ ይገባል ማለቱም ይታወቃል። እንግዲህ የአገር ሽማግሌዎችም እንግዲህ በዚህ ለሚፈጠር ብጥብጥ አብይ አህመድ ኃላፊነቱን ይወስዳል የሚል ማስጠንቀቂያም ሰጥተው ነበር። አብይ አህመድ እንግዲህ የተናገረው ከተናገረ በኋላ የሶማሌ ህዝብን ይቅርታ ሊጠይቅ ይገባል ቢባልም እስካሁን ድረስ የአብይ አህመድ በኩል የተለየ ነገር አልታየም። ከዚህ አንጻር ደግሞ አብይ አህመድ ሀገር ሊመራ እንጂ በጠቅላይ ሚኒስትርነት የተቀመጠው ሀገር ሊበጠብጥና ብጥብጥ ሊፈጥር አይደለም በሚል እንደዚሁ እየተቃወሙ ነው የሚገኙት። እንግዲህ ይሄ ንግግር በማህበራዊ ሚዲያ በሚሊዮኖች ከተሰራጨ በኋላ የፌዴራል ፖሊስ ቤቱን ከበባ አድርጓል። የመኖሪያ ሰፈሩ ድሬዳዋ ከተማ ማራሳ ተብሎ የሚጠራው አካባቢ ነው ዛሬ ከበባ የተደረገበት ይሄ ቤት። የፌዴራል ፖሊስ ቤቱን ከበባ ሲያደርጉ የአካባቢ ነዋሪዎች ደግሞ በመውጣት ወጣቱን ይዛችሁ አትሄዱም በሚል ፌዴራል ፖሊሶቹን ከበዋል። እንግዲህ ይህንን በተመለከተ መረጃ ያደረሱ የመረጃ ምንጮች የኦሮሞ ተወላጆችም በአንጻሩ ጅጅጋ ጭምር የኦሮሞ ነው እያሉ የተለያዩ መልእክቶችን እያስተላለፉ ነው። ሶማሌዎችን እየሳደቡ ነው። እነሱ ላይ የፌዴራል ፖሊስ እርምጃ ሳይወስድ እንዴት በግልጽ በሆነ መንገድ ሀሳባቸውን ያቀረቡ ሰዎችን ለማፈን አብይ አህመድ እንዴት ፌዴራል ፖሊስ ይልካል? ይሄ የሚያሳየው አሁንም እንግዲህ ስርዓቱ የአንድ ኃይልና የአንድ ወገን አገልጋይ ነው። እዚህ ሀገር ላይ ያለው ስርዓት የማን እንደሆነ በግልጽ ያሳያል እያሉ ነው የሚገኙት። እንግዲህ ድሬዳዋና አካባቢው አጠቃላይ እንግዲህ ውጥረት ነው ያለው። ወደ ጅጅጋም ወደ ተለያዩ አካባቢዎችም እንግዲህ ለምን ይሄ ጉዳይ እንደተቀሰቀሰ በደንብ ግልጽ አይደለም። ይህንን በተመለከተ ደግሞ በማህበራዊ ሚዲያ ተጽዕኖ ፈጣሪ ከሚባሉት የኦሮሞ ፖለቲከኞች መካከል ጀዋር መሐመድ ይህንን እየተናገሩ ነው። ጀዋር እንደሚለው እንግዲህ በዚህ ጉዳይ ላይ በድሬዳዋ ጉዳይ ላይ የተቀሰቀሰው እሳትና የተቀጣጠለው እሳት ከ4 ኪሎ የመነጨና ከ4 ኪሎ የተጫረ እሳት ነው የሚለው በደህንነት መስሪያ ቤቱ ተቀነባብሮ በወጣው የተቀነባበረ ሴራን ማክሸፍ አለብን። አይናችንን ከ4 ኪሎ ከዋናው ቦታ መንቀል የለብንም። በስም የተዘረዘሩ እንግዲህ ጀዋር በኦሮሞኛ በጻፈው ጽሁፍ በስም የዘረዘራቸው የደህንነት መስሪያ ቤቱ ባለስልጣናት ይህንን ተልዕኮ ወስደው ይህንን ግጭት እየቀሰቀሱ እንደሆነ ነው ጀዋር እየገለጸው። እንግዲህ ጀዋር ይህንን ቢልም በማህበራዊ ሚዲያ አሁንም ድረስ ግን ድሬዳዋ ይገባናል የሚሉት እና ሁሉም ኬኛ የሚሉ የኦሮሞ ፖለቲከኞች ግን አሁንም በጉዳዩ ላይ አቋም ይዘው አይደለም ድሬዳዋ ጅጅጋ ይገባናል እያሉ ነው የሚገኙት። እንግዲህ ይህንን በተመለከተ ጀዋር መሐመድ አርሲ አካባቢ በኦርቶዶክስ እምነት ተከታዮች ላይ እየተፈጸመ ያለውን ጭፍጨፋ ተከትሎ እስካሁን ምንም ነገር አለመናገሩና እንደውም ይህን አጀንዳ ወደ ወደብ ጉዳይ ብዙ ሰው በተደጋጋሚ ያነሳውን ጉዳይ ዘግይቶ መጥቶ ይህንን የወሰደው የሜንጫ ፖለቲካው ከአሁን በፊት ቅስቀሳ ሲያደርግበት የነበረው አሁን ፍሬ አፍርቶ ይህንን ማድረግ በመቻሉ በዚህ በኩል ይቅርታም ኃላፊነትም ላለመውሰድና ጉዳዩ ላይ እንኳ ያለውን አቋም ላለማሳወቅ አጀንዳ እያስቀየሰ ነው የሚሉ አስተያየቶችም እንደዚሁ አብረው መጥተዋል። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው በቀጥታ የሚሄደው። ወደ ሰሜን ወሎ የተለያዩ አካባቢዎች ያሉ መረጃዎችን አደርሳለሁ። በሰሜን ወሎ በስታይሽ ኮን ድረስ ባሉት የዋርላና የአሁን ተገኝ ጋዞ አካባቢዎች ረፋድ ጀምሮ ውጊያ መደረጉ ነው የታወቀው። በውጊያው የተለያዩ ምርኮዎች በፋኖ እጅ ገብተዋል። ውጊያው በዙ 23 በሞርተር በዲሽቃ የታገዘ ነው ተብሏል። የድሮንም እንደዚሁ የድሮን አሰሳና የድሮን ማንዣበብ ነበረ። ድሮን በጋሸና በሐሙሲት በኮን ቡያ ሸሪያ ገነት ተብሎ በሚጠሩት አካባቢዎች ድሮኖችም እያንዣበቡ ነው ያረፈዱት። በውጊያው የፖሊስ ፓትሮሎች ተሽከርካሪ ማለት ነው በፋኖ እጅ ገብተዋል። በመንግስት ኃይሎች ላይም እንደዚሁ ጉዳት ደርሷል። የነፍስ ወከፍ መሳሪያና ተተኳሽ በፋኖ እጅ ገብተዋል። ሎጂስቲክና ትጥቅና ቁሳቁሶችም እንደዚሁ በፋኖ እጅ ገብተዋል። የብልጽግና ባለስልጣናት ወደ ጋሸና ወታደራዊ ካምፕ ከሁለቱም ወረዳ ሸሽተው ገብተዋል።
ከሰዓት እንግዲህ ሁለቱን ከተሞች መልሶ ለመያዝ በሚል በመንግስት ከጋሸና ኃይል አንቀሳቅሷል ነው የተባለው። ሆኖም ፋኖ ሐሙሲት ድረስ እንደተቆጣጠረ ነው። በኮን መውጫም እንደዚሁ በዚህ አካባቢ ፋኖ አካባቢዎቹ እንደተቆጣጠረ ነው። እንግዲህ በሁለት ሳምንት ለሁለተኛ ጊዜ ነው የኮን ከተማና የስታይሽ ከተማ በፋኖ ቁጥጥር ስር የገቡት። ከዚህ ጋር በተያያዘ ዘጌት ብሎ የወጣ መረጃ ጋሸና ዙሪያ አሁን ከባድ ውጊያ ተቀስቅሷል። በተለይ ከቀኑ እንደ ኢትዮጵያ ሰዓት አቆጣጠር ከ9 ሰዓት ጀምሮ ከባድ ውጊያ ተቀስቅሷል። በኮን ወገል ጤና ደሴ መውጫ እንዲሁም ደግሞ በጋሸና ሐሙሲት ስታይሽ ወልዲያ መውጫ በኩል ውጊያ ተቀስቅሷል። ቡያ ሐሙሲት ድረስ በከባድ መሳሪያ እና በቡድን መሳሪያዎች ታገዘ ውጊያ እየተደረገ ነው። ውጊያው እንግዲህ ከባድ ነው የሚሉት የመረጃ ምንጮች ከኮንና ከስታይሽ ወጣው ትላንትና ወደ ጋሸና የገባ የመንግስት ኃይል ጋሸና ከሚገኝ ወታደራዊ ኃይል ጋር እና መቄት ተጨማሪ ኃይል መጥቶ ነው ወደ አካባቢው ውጊያና እንደዚሁ ዘመቻ እየተጀመረው። በውጊያው እስካሁን ድረስ ያለው እና የደረሰው ጉዳት በዝርዝር አልታወቀም። ይህንን መረጃ እያስተላለፍን ባለንበት ሰዓት ውጊያ እንደቀጠለ ነው። ኮን ከተማን የዋርላ ወረዳ ዋና ከተማንና የስታይሽ ከተማን መልሶ ለመያዝ እየተደረገ ያለ ዘመቻ ነው። ሌላው እዚሁ ወደ ደቡብ ወሎ የሚወስድን መረጃ ላቅርብ። እንግዲህ መረጃው የብልጽግና ገጾች ያሰራጩት መረጃ ነው። በምን ያክል ደረጃ ግን ወደ ራሳቸው ፕሮፓጋንዳው እየተኮሰ እንደሆነ የሚያሳይ ነው። በደቡብ ወሎ ለገሂዳ ወረዳ የደቡብ ወሎ ብልጽግና ባሰራጨው መረጃ የፋኖ የጦር መሳሪያ መጋዘንን ተቆጣጠርኩ ነው የሚለው። የዞኑን ፖሊስ ገልጾ ነው ብልጽግና ያሰራጨው። የተወሰኑ የቃታ መሳሪያዎች ናቸው በፎቶግራፍ ላይ የሚታዩት። ሆኖም ግን ብልጽግና የፋኖ የጦር መሳሪያ መጋዘንን ተቆጣጥረናል እያለ ነው የሚገኘው። ፋኖ ያከማቸውን የጦር መሳሪያ ተቆጣጥረናል ብሏል። ይሄ እንግዲህ በምን ያክል የፕሮፓጋንዳ አጸፋው ደግሞ ወደ ራሳቸው እንደሚባርቅባቸው እንኳ በደንብ የሚያሳይ ነው። እንግዲህ ፋኖ በጦር መሳሪያ ደረጃ አጥፍተነዋል ሲሉት የነበረው ፋኖ የጦር መሳሪያ መጋዘኖች እንዳሉት በደንብ የሚያሳይና ብልጫ እንደተወሰደባቸው የሚገልጽ ነው። ሌላ ጊዜ እንግዲህ ደግሞ በሌላ ፕሮፓጋንዳ እንመጣለን ብለው ይህንንም እንግዲህ ሲያስተባብሉ የምናይ ይመስላል። ግን የቃታ መሳሪያዎችን ሁላችሁም ታያችሁ ትችላላችሁ። ጥቂት የቃታ መሳሪያዎችን ነው እንግዲህ እንደ ፋኖ የጦር መሳሪያ መጋዘን ብለው ሲያሰራጯቸው የነበረው። ወደ ሸዋ ስንሄድ በሸዋ በመንዝ ከተማ ከመንዝ ቀያ ምድር ማለት ነው ተነስቶ ወደ ፋኖ ቀጠና ከተንቀሳቀሰ የመንግስት ኃይል በተለይ የአየር ወለድ ኮማንዶ ኃይል ጋር ውጊያ ተደርጓል። የመንግስት ኃይል በሌሊት ነው የተንቀሳቀሰው። ከዚህ ቀጥሎ የማቀርባቸው ዘገባዎች አብዛኞቹ ሰሞኑን እንግዲህ ብዙ መረጃዎችና የጥንቃቄ መልዕክቶች ተላለፉባቸው የነበሩት መንግስት ሁለት አይነት ጥቃቶችን ነው በፋኖ ጋር በሚደረገው ዘመቻ ተግባራዊ ያደርጋለሁ ብሎ እየተንቀሳቀሰ ያለው። አንደኛው ስልታዊ ማጥቃት ይባላል። ይሄ በቀጥታ የድሮን ጥቃት ነው። ሁለተኛው ደግሞ የጸረ ሽምቅ ማጥቃት ተብሎ በሌሊት ወታደር ይንቀሳቀሳል። የቀድሞ የፋኖ አባላት አሁን ለወዶ ገብ ሚሊሻ አባላት የሆኑ አካባቢዎችን፣ መንገዶችን ይመራሉ። ሌሎች የሚሊሻና የአድማ ብተና አባላትም የብልጽግና ባለስልጣናትም መንገዶችን፣ አካባቢዎችን በሌሊት ያሳያሉ። የስልክ አገልግሎት እንዲጠፋ፣ መረጃ እንዲቋረጥ ከተደረገ በኋላ የሌሊት የጸረ ሽምቅ ዘመቻዎች ይደረጋሉ። ከዚህ ወደ ታች እንግዲህ ብዙ የውጊያ ቦታዎች ላይ የሚታዩት እነዚህ ተመሳሳይ ዘመቻዎች ናቸው። መንዝ እንግዲህ ወደ ፋኖ ቀጠና ከተንቀሳቀሰ የኮማንዶ ኃይል ጋር ውጊያ ተደርጓል። ፋኖ የአጸፋ ምላሽ ሰጥቷል። በአጸፋ ምላሹ የአየር ወለድ ኮማንዶ አባላት ሙትና ቆስለኛ ሆነዋል። ወታደራዊ ኪሳራ ደርሷል። ከመንዝ ቀያ ምድር ወደ ሰላ ድንጋይ እንግዲህ በሌሊቱ 10 ሰዓት ጀምሮ የተንቀሳቀሰ የመንግስት ኃይል ጋር ነው ይህ ውጊያ የተደረገው። ፋኖን ከበባ ውስጥ ለማስገባት ተንቀሳቅሶ የነበረው የመንግስት ኃይል አጸፋ ምላሽ ተሰጥቷል። ፋኖም ከበባውን ሰብሮ ወጥቷል። ጉዳት ያስተናገደው የመንግስት ኃይል ቁስለኞችን ወደ መሃል ሜዳ ሆስፒታል ልኳል። በፋኖ በኩልም እንደዚሁ መጠኑ ያልታወቀ ጉዳት እንዳለ የመረጃ ምንጮቹ ገልጸው 104ኛ አየር ወለድ ኮማንዶ አባላት ወደ መሃል ሜዳ ለሕክምና ተልከዋል። ቁስለኞቹ በዚህ መሃልም እንግዲህ እስከ 8 የሚደርሱ በዚህ ውጊያ በረፋድ እንደዚሁ ህይወታቸው ስለማለፉ የሚገልጹት የመረጃ ምንጮች 104ኛ አየር ወለድ ኮማንዶ የደረሰበትን ያጸፋ ምላሽ ተከትሎ ወደኋላ ወደ መንዝቃያ ወጥቷል ከሰላ ድንጋይ የሚል መረጃ ነው ያለው። ሌላው ወደ ሰሜን ጎንደር የሚወስደን ነው። ወደ ሰሜን ጎንደር ስንሄድ በአዳርቃይ ዛሪማ መናፈሻ በኩል ለ3 ቀናት የዘለቀ ውጊያ ተደርጓል።
ከቀናት ውጊያ በኋላ ወደ መናፈሻ ተብሎ ወደሚጠራው አካባቢ የዘልቆ የገባው የመንግስት ኃይል በአካባቢው በሚገኙ አርሶ አደሮች ላይ ግድያ ፈጽሟል። የግል መሳሪያ ያላችሁ በሚል አርሶ አደሮችን በአሰቃቂ ሁኔታ ረሽኗል። ስም ዝርዝራቸው እንደደረሰኝ የማቀርብ ይሆናል። ስም ዝርዝራቸው እየተጣራ ነው። እንግዲህ ለ30 እና 40 ዓመታት የግል መሳሪያ የነበራቸው ሰዎች ናቸው በመንግስት ወታደሮች የተረሸኑት። ጎንደር ዙሪያ ጎንደር ከተማ ዙሪያ በቅርብ ርቀት በሚገኙ ማክሰኝትና አካባቢው እንደዚሁ ከጎንደር አዘዞ ወታደራዊ ካምፕ እና ከጠዳ ወታደራዊ ካምፕ በሌሊት ወደ ፋኖ ቀጠና ዘልቆ የገባ የመንግስት ኃይል አጸፋ ምላሽ ተሰጥቶታል። በዚህም ለጸረ ሽምቅ ዘመቻ የወጣው የመንግስት ኃይል በሚሊሻ እየተመራ ወደ ግዳጅ ቀጠና ገብቶ መረጃ አጥፍቶ የስልክ አገልግሎት አቋርጦ ወደ ግዳጅ ቀጠና እንደገባ ነው እንግዲህ በፋኖ በኩል ያጸፋ ምላሽ የተሰጠው። ልዩ ስሙ ወይንዬ ተብሎ በሚጠራ ቦታ ላይ ፋኖ እንግዲህ ድንገተኛ ጥቃት ፈጽሞ ቀድሞ መረጃ ደርሶ ስለነበረ ድንገተኛ ጥቃት አድርሶ ጉዳት ደርሷል። የመንግስት ኃይልም እንግዲህ ዘመቻውን ወደኋላ ተመልሷል። በተመሳሳይ በዚሁ ጎንደር ዙሪያ ብሩዋክስ የምትባል ቦታ ይች እንግዲህ በጎንደርና በአካባቢው በተለይ በመላው ኢትዮጵያም ጭምር ብዙ የማሲንቆ ተጫዋቾች የሚወጡባት ቦታ ነች። ብሩዋክስ በእነሱ የትውልድ አካባቢ በዚህ ቀበሌም ዘመቻ ለማድረግ እንደዚሁ ከተንቀሳቀሰ የመንግስት ኃይል ጋር ውጊያ ተደርጓል። ለአጭር ሰዓት የቆየ ውጊያ ነው የተደረገው። የመንግስት ኃይል በዚህ አካባቢ ከነበረው ውጊያ በኋላ ወደኋላ ተመልሷል። ደረሰው ጉዳት በዝርዝር አልታወቀም ነው የተባለው። ወደ ጎጃም ቀጠናም ስንሄድ በጎጃም በቋሪትና በደጋ ዳሞት እንደዚሁ አዳዲስ እንቅስቃሴዎች አሉ። ደጋ ዳሞት ፈረስ ቤት እስከ ቋሪት ቀጠና ድረስ ወታደራዊ ዘመቻና እንቅስቃሴ አለ። መንግስት ወደ አካባቢው የእግረኛ ሰራዊት በብዛት ካሰማራ ሁለተኛ ቀኑ ነው። በቋሪት ወይበኝ፣ ማክሰኝት አካባቢዎች ከደጋ ዳሞት የገባው የመንግስት ኃይል የቤት ለቤት ፍተሻ በሚል በርካታ ሰዎችን አስሯል። በርካታ ሰዎችን ደብድቧል። እንዲሁም ደግሞ ንብረት አውድሟል። አስሮም እየወሰዳቸው ሰዎች እንዳሉ ነው የመረጃ ምንጮች የሚገልጹት። በተለይ የሕክምና ተቋማት የግል የሕክምና ተቋማትን ፋኖን ታክማላችሁ በሚል እንደዚሁ የመንግስት ወታደሮች ስለማውደማቸው ነው የተገለጸው። በዚሁ በደጋ ዳሞት እንደዚሁ ሐሙስ ገበያ፣ አረፋ፣ ደነቄ ቀበሌዎችም እንደዚሁ ተመሳሳይ ስምሪትና ወታደራዊ ዘመቻ ለሁለተኛ ቀናት ላይ የደረሰው ጉዳት በዝርዝር አልታወቀም። መረጃው እንደደረሰ ወደ እናንተ መልሼ የማደርስ ይሆናል። ወደ እዚሁ ጎጃም በአዊ ጃዊ ቀጠና በወታደራዊ ሰፈር ላይ ድንገተኛ ጥቃት ተፈጽሟል። ከጃዊ እንግዲህ ሰሞኑን ውጊያ ሲደረግባቸው የነበሩት አካባቢዎች መካከል በአዊ ዞን ጃዊ፣ እንዲሁም ደግሞ በምዕራብ ጎንደር ዞን ደግሞ ቋራ ትይዩ ባሉ አካባቢዎች ከሻውራ እስከ ቋራ ድረስ በርካታ ውጊያዎች ሲደረጉ ነው የዋሉት። በጃዊ ወረዳ ከፈንድቃ ከተማ ወጣ ብሎ ፍልውሃ ተብሎ በሚጠራ ቦታ ለስምሪት ቦታ ወስዶ አመሻሹን ካምፕ አድርጎ በተቀመጠ የመንግስት ኃይል ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። ፋኖ ሌሊቱን ተጠግቶ በማደር ነው ማለዳ ንጋት አካባቢ ጥቃት የከፈተው። በከፈተው ጥቃት ግን የደረሰው ዝርዝር ጉዳት አልታወቀም። እንግዲህ ፈንድቃ ከተማን ጨምሮ በተለያዩ 5 ቦታዎች ላይ በጃዊ ውጊያዎች ሲደረጉ ነው የሰነበቱት። ወደ ሸዋ ስንመለስ በመራቤቴ ቀጠና የደፈጣ ጥቃት ተፈጽሟል። ከሬማ ከተማ ወደ ዓለም ከተማ እንቅስቃሴ ላይ በነበሩ ወታደራዊ ተሽከርካሪዎች ላይ ነው የደፈጣ ጥቃት የተፈጸመው። ድንገተኛ የደፈጣ ጥቃት እየደረሰው አገሪቱ ቀማምባ ተብላ በምትጠራ ቦታ ላይ ነው። በዚህ በተፈጸመው ጥቃት እንግዲህ በመንግስት ወታደራዊ ተሽከርካሪዎች ላይ በነበሩ ወታደሮች ላይ ከሞት እስከ ከባድ የአካል ጉዳት ደርሷል። ጥቃቱ ረፋድ ላይ እንደተፈጸመ የሚገልጹት የፋኖ የመረጃ ምንጮች እንደ ፋኖ የመረጃ ምንጮች ከሆነ በተሽከርካሪዎች ላይ ከነበሩ የመንግስት ወታደሮች የተረፈ የለም፣ ሁሉም አልቀዋል፣ ጉዳት አስተናግደዋል ሲሉ ነው ይህንን መረጃ እያደረሱት። ወደ ሌሎች መረጃዎች ስንሄድ ወደ ደቡብ ጎንደር ጉናና አካባቢ የሚወስደን መረጃ ነው የማስከትለው። በደቡብ ጎንደር በጉና በጌምድር ወረዳ ከክምር ድንጋይ ከተማ ወደ መና መቀጠዋ በመዝለቅ ስምሪት ከወሰደ የመንግስት ኃይል ጋር እንደዚሁ ውጊያ ተደርጓል። ዛሬ ማለዳ ላይ አጃ ፋሲለደስ ተብሎ በሚጠራ ቦታ ፋኖ የመንግስት ኃይል እንቅስቃሴን ተከትሎ የድሽቃ ተኩስ ያጸፋ ምላሽ ሰጥቷል። የመንግስት ኃይልን በተመሳሳይ እንደዚሁ የድሽቃ ተኩስ ልውውጥ ተደርጓል።
ይህንን ተከትሎ ከክምር ድንጋይ የወጣው የመንግስት ኃይል የአጸፋ ምላሽ በድሽቃ ከሰጠ በኋላ እንደገና ወደ ክምር ድንጋይ ተመልሷል። ወደ መናመቀጠዋና እብናት ሊያደርገው የነበረው ዘመቻ ከሽፏል ሲሉ ነው የገለጹት። እንግዲህ ከክምር ድንጋይ በአጃ ፋሲለደስ ወደ መናመቀጠዋና ወደ እብናት የሚገኙ ወረዳዎችና አካባቢዎች መስመሮች አሁንም በፋኖ ቁጥጥር ስር ነው የሚገኙት። ሌላው መረጃችን ወደ ራያ አላማጣ የሚወስደን መረጃ ነው። በራያ አላማጣ ከተማ የውሃ መሰረተ ልማቶች በህወሓት ታጣቂዎች ተዘርፈው ወደ ትግራይ መወሰዳቸውን የመረጃ ምንጮቹ ገልጸዋል። በዚህ ምክንያት በአላማጣ ከተማ ከፍተኛ የሆነ የውሃ እጥረት ችግር ተከስቷል ሲሉ ነው የከተማው የመረጃ ምንጮች የሚገልጹት። በተለይ በከተማው የውሃና ፍሳሽ አገልግሎት ውስጥ የሚሰሩ የትግራይ ተወላጅ የሆኑ ቴክኒሽያኖች እንደነ ዘፈሩ ገብረ ዮሐንስ የመሳሰሉት የኤሌክትሪክ እና የቧንቧ መሳሪያዎችን ከከተማው የውሃ መስመሮች ላይ እየነቀሉ ወደ ትግራይ በመጫናቸው ምክንያት የውሃ አገልግሎት በብዙ አካባቢዎች ተቋርጧል። ይህንን ተከትሎ እንግዲህ በብዙ የከተማው አካባቢዎች ውሃ ተቋርጧል። ካሁን በፊትም የኤሌክትሪክ እንደዚሁ ማስተላለፊያ ላይ የነበሩ ዋና ዋና መሳሪያዎችም እየተቆረጡ ወደ ትግራይ መወሰዳቸው ይታወቃል። ጄኔሬተር፣ የቴክኒክና ሙያ ትምህርት ቤት ቁሳቁሶች ጭምር ወደ ትግራይ ተጭነዋል። እንግዲህ ይሄ የሚያሳየው እነዚህ ታጣቂዎች ያው አካባቢው የኛ አይደለም ብለው ነው የሚያስቡት። የመሰረተ ልማት እቃዎችን፣ ቁሳቁሶችን እንዲሁም ደግሞ የአካባቢውን ውድ የሆኑ የመንግስት ንብረቶችን ወደ ትግራይ የሚጭኑት በአካባቢው ላይ እንግዲህ ያላቸው አለመተማመን የሚያሳይ ነው። በሌላ ጊዜ በፖለቲካዊ ክርክር ራያም የትግራይ ነው ብለው ይከራከራሉ። ሆኖም ግን ከአለማጣ ንብረትን ወደ ትግራይ እየወሰዱ ነው። በነገራችን ላይ አለማጣ ያሉ ሰዎች ከትግራይ የመጡ ሰዎች ብለው ነው የሚገልጹት እያንዳንዱ ነገር። ምክንያቱም አለማጣ በሰሜን ወሎ የሚገኝ አካባቢ ነው። በተለይ ከ2013 ጀምሮ አሁን አካባቢው በዚህ መንገድ ነው። ምንም እንኳ በህወሓት 3 ዙር ወረራ ቢፈጸምበትም። በሌላው መረጃችን እዚሁ አካባቢ የሚያቆየን ነው። በራያ አላማጣ በግንባር የህወሓት ኃይሎች ተጨማሪ የጦር መሳሪያና ኃይል ማስጠጋታቸውን ነው የመረጃ ምንጮች እየገለጹት። ይሄ የሆነው ይላሉ የመረጃ ምንጮች የኢታማጆር ሹሙን ንግግር ተከትሎ ነው። በትላንትናው ዕለት የሰሜን እዝ የተጠቃበትን 5ኛ ዓመት መታሰቢያ ተከትሎ ፊልድ ማርሻል ብርሃኑ ጁላ ያደረጉት ንግግር አለ ህወሓትን በተመለከተ። ከዚህ ጋር በተያያዘ እንግዲህ ያው እርምጃ እንወስዳለን፣ እርምጃ የሚወሰድብን ከሆነ ማለታቸውን ተከትሎ በህወሓት በኩል በራያ ግንባር ተጨማሪ የጦር መሳሪያና ኃይል ተጠግቷል። እንግዲህ በ3 ዙር ነው ይህንን የተመለከቱ አይን እማኞች የሚገልጹት። ትላንትና አመሻሹን 5 ድሽቃና 3 ሞርተር፣ ሌሊት ደግሞ በቁጥር ያልታወቀ ድሽቃና ሞርተር፣ ዛሬ ረፋድ ጠዋት 3 ድሽቃና 2 ሞርተር ከበርካታ ኃይል ጋር ወደ ራያ ቆቦ አዋሳኝ አካባቢዎች በርካታ የህወሓት ታጣቂ በተሽከርካሪ እየተጓጓዘ እየተጠጋ ነው የሚሉት። ይሄ የኃይልና የጦር መሳሪያ የተጠጋበት ቦታ በዋናነት የዛሬው ማለት ነው የባቡር ሀዲዱን ተከትሎ ጎቱ ተብሎ በሚጠራ ቦታ ላይ ነው ህወሓት ተጨማሪ ኃይልና የጦር መሳሪያ ያስጠጋው። ጎቱ የሚባል ቦታ ወደ ራያ ቆቦ ባለ ትይዩ ቦታ ነው። ይሄ ከዋናው መንገድ ከአለማጣ ወልዲያ በሚወስደው መንገድ በዋናው መንገድ እንግዲህ በስተምስራቅ አቅጣጫ የሚገኝ አካባቢ ነው። በዚህ በኩል እንግዲህ ወደ ራያ ቆቦም በዚሁ አካባቢ ወደ ዞብልና ወደ አካባቢው የሚያስገቡ መስመሮችም እንዳሉ የመረጃ ምንጮች ይገልጻሉ። እንግዲህ ያለው ውጥረት ይህንን ነው የሚመስለው። ሌላው ራያ አካባቢ የህወሓት ታጣቂዎችና በትግራይ ሰላም ኃይሎች መካከል ያለውን ጉዳይ በተመለከተ አንድ የመረጃ ምንጭ እነዚህ ለቀልድ የኃይል አስተላለፍ የተከፈሉ እንጂ በመሰረታዊነት ወደ መሰረታዊ ግጭት ሊገቡ አይችሉም። ምክንያቱም ተመሳሳይ ዓላማና ግብ ነው ያላቸው። ልዩነታቸው እዛ ውስጥ ባለ ስልጣን ምክንያት ነው። የተወሰኑ ታጣቂዎች ከትግራይ ታጣቂዎች ወጥተው ወደ ቲፒኤፍ ይቀላቀላሉ በብዛት ማለት ነው። የተወሰኑ ደግሞ እንደገና ከዛኛው ወደ ህወሓት ይመለሳሉ። ጉዳዩ ሲታይ የጨዋታ ነው የሚመስለው። ሁለተኛ በግልጽ የኃይል አለመመጣጠንም አለ ነው የሚሉት። የትግራይ የሰላም ኃይሎች እንደሚባለውና እንደሚወራው 13 ግዙፍ ክፍለ ጦርም አልመሰረቱም። እዚህ ግባ የሚባል ቁጥርም የላቸውም። ምናልባት ከተማመኑ የፌዴራል መንግስቱን ሊተማመኑ ይችላሉ እንጂ ከህወሓት ታጣቂዎች አንጻር እዚህ ግባ የሚባል ቁጥር የላቸውም። በዋናነት የነዚህ ዓላማ ግን የሚከዱ ወይም ደግሞ የሚኮበልሉ
የህወሓት ታጣቂዎችን ለመቀበል የተደራጀ ቡድን ተደርጎ ሊወሰድ ይችላል ሲሉ አስተያየት ሰጥተዋል። ለዚህ ሰዓት እንግዲህ ከተለያዩ አካባቢዎች በማሰባሰብ በምስራቅ ኢትዮጵያ፣ በደቡብ ኢትዮጵያ፣ በመካከለኛው ኢትዮጵያ፣ በሰሜን ኢትዮጵያ፣ በምዕራብ ኢትዮጵያ በሁሉም የኢትዮጵያ አካባቢዎች ያሰባሰብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ ነው የማመሰግነው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ